አሰላሙ አሌይኩም ወረህመቱላህ ወበረካቱ። ሰላም 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 የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ቪዲዮ በድጋሚ ተገናኝተናል። እንዴት ናችሁልኝ? ባላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተባበሩኝ እላለሁ። ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁኝ። አዲስ ቪዲዮም ደግሞ ያው የአረብ ሀገር እህቶች እንደኔው ሸቃሊት የሆኑት ስለኛ ስለኔ ስለነሱ ነው የማወራው እና ሁላችንም የምናውቀው በአረብ ሀገራት የተሰደድን ሁሉ አብዛኛ ምግብ የምንሰራ ልጆች ራሳችንን ጥንቃቄ ማድረግ አለብን። ዛሬ አንዲት ጓደኛዬ ወደ እኔ ጋር መታ ነበርና ያው ጓደኛ ስላችሁ በስራ የተገናኘን የቤተሰቡ ሰራተኛ ናት እና እሷም እጇ ተቃጥሏል። እዚህ ጋር ምን ሆነሽ ነው ብዬ ስጠይቃት ዘይት ጥጄ ነበርና የፈላ ዘይት ነበረ። ቶሎ ብላ በጩኸት ስትጠራኝ ዘይቱ ረስቼው ሄድኩኝ ጋዙን ሳላጠፋው አለች። እናም ሴትዮዋ ስትጠራ ስትጮህባት ተደናግጣ ወደ ሴትዮዋ ሄደች ማለት ነው። ስትመለስ ይሄ ዘይት ግሏል፣ ነዷል። እንትኑ ምንድን ነው መያዣውን ስትይዝበት መያዣው ለራሱ ተቃጠለ፣ በጣም ስለጋለ ማለት ነው። ስለዚህ አልሐምዱሊላህ ብዙ አልጎዳያትም፣ ግን እጇ ላይ አቃጥሏታል እዚህ ጋር ማለት ነው። ምክንያቱም ስትይዝበት ሲያቃጥላት የእጇን ስትለቀው እዛው ጋዙ ላይ ነው የተደፋው። ጋዙን አጥፍተዋለች፣ ነገር ግን እዚህ ጋር ተቃጥላለች ማለት ነው። እና ሁላችንም መጠንቀቅ ያለብን በተለይ ምግብ የምንሰራ ልጆች ጋዝ ቸክ ማድረግ አለብን ማታ ላይ ስንተኛ። እነሱ እኛ ኃላፊነት ስለተሰጠን እነሱ ቸክ አያደርጉም፣ ቢሞቱም ቸክ አያደርጉም። ምክንያቱም በቃ ሰራተኛ አለን ብለው በሰላም ሀገር ብለው አማና ብለው ስለሰጡ ቤታቸውን እኛንን ቸክ ማድረግ ያለብን። በዛ ላይ ደግሞ ይሄ ጋዝ የሚባል ነገር በጣም መጥፎ ነው ለኛ። ምክንያቱም ጋዙ ሳይዘጋ ካደረ እንዳለ ቤቱን በሙሉ ያዳርሳል ማለት ነው። ስለዚህ እኛንን ቀድመን ኩሽና የምንገባው። ኩሽና ገብተን እንዳለ ስናበራ ቤቱ እንዳለ ነው ቦግ የሚለው። ቤቱ ብቻ አይደለም እኛንን የምንያያዘው። ስለዚህ ምግብ የምንሰራ ልጆች ምግብም የማንሰራ አንዳንድ ጽዳት ሰራተኞች ለራሱ እኮ ለራሳቸው ገብተው ምግብ ይሰራሉ፣ ተመግበው ይወጣሉ። ጋዝ የማይዘጉ ልጆች አሉ። ስለዚህ እናንተ የምግቦቹ ተነስታችሁ ቸክ ማድረግ አለባችሁ፣ ተዘግቷል አልተዘጋም የሚል። ይሄ ብዙ ልጆች ጋር ከዚህ በፊት ታውቁ ከሆነ የኢትዮጵያዊ ልጅ ኢትዮጵያውያን የተቃጠለች አለች። እና ስለዚህ መዘናጋት የሌለብን ነገር ጋዝ ነው። ሁለተኛ ተዘጋም አልተዘጋም ጧት ላይ ጋዝ ልንከፍት ስንል ራቅ ብለን ቀስ ብለን መክፈት አለብን። ምክንያቱም አንዳንዴ ጋዝ መጥፎ ነው፣ በራሱም ሊፈነዳ ስለሚችል ማለት ነው። ብዙዎቹን ህይወት የብዙዎቹን አካል ስለቀጠፈ ማለት ነው። ስለዚህ እኛ ስንከፍትም ስንዘጋም በጥንቃቄ መሆን አለብን። በተለይ ደግሞ ከዛው ከጋዙ ጋር ሳይሆን ከራሱ ከጋኑ ጋር ያለውን ዘግተን ብንተኛ ነው። እኔ አሁን በጣም ነው የምፈራው። ተኝቼ ለራሱ እንደገና ተነስቼ ሸክም ማደርግበት ሰዓት አለ። ፈራለሁኝ። ጠዋት ስነሳ እንደዚህ ርቄ ነው የምከፍተው። አንዳንዴ እንደውም ሴትዬ ምን ትለኛለች፣ ምንድን ነው አንቺ ጋዝ ትፈሪያለሽ? እኔ ጋዝ እፈራለሁኝ። ለምን ተፈነዳ? እኔን ነው የሚያፈነዳኝ። ሰውነቴን አካላ ጎዶሎ ነው የሚያደርገኝ። እና ስለዚህ ሁላችንም መጠንቀቅ አለብን። ምግብ የምንሰራ ልጆች በተለይ ምግብ የምንሰራ ልጆች ከዛ ካጠገቡ ስለማንሄድ የጽዳቷ እንኳ ትሄዳለች፣ የሚያገናኛት ነገር የለም። የተሰራም ነገር ካለ የተሰራዋን ትበላለች። ነገር ግን እኛም ምግብ የምንሰራ ልጆች ከጋዙ ስር አንሄድም። ስለዚህ መጠንቀቅ አለብን ውዶቼ፣ ጥንቃቄ ማድረግ አለብን። በኋላ ላይ አካል ከጎደለ በኋላ እንደገና ወይኔ የምንለው ነዳማ ነው የሚሆንብን።
ለዳማም ቢያጭዱት ክምር አይሞላም ትላለች አያቴ። ለዳማ ከሚሆንብን በፊት ራሳችንን በጥንቃቄ ስራችንን መስራት ማለት ነው። ምክንያቱም እኛ ጤና ስንሆን ነው ብሩ ለራሱ ሊጠቅመን የሚችለው። አለበለዚያ እኛ አንድ አካል ከጎደለን ለእኛ ሊጠቅመን አይችልም። ይሄንን ማወቅ አለባችሁ። ሁለተኛ ማንም ይጣራ ማንም ይጩህ፣ የጣዲያችሁት ነገር ታለ አጥፍታችሁ ሂዱ። ማንም ይጩህ፣ እነሱ ጩኸታቸው የተለመደ ነው። ጩኸታቸው የተለመደ ስለሆነ ማንም ይጩህ ማንም ይበል ምንም ይበል የጣዲያችሁት ነገር ካለ አጥፍታችሁ ሂዱ። ለምን ቆያችሁ ብለው ሲጠይቋችሁ መልሱ። ቋንቋም ካልቻላችሁ በዝምታ አለፉት። ከቻላችሁም ደግሞ ለማስረዳት ሞክሩ። አስለን ሲጀመር እነሱ አረ ደግሞ አረበኛ ጨመርኩኝ ምንድን እያወራሽ ነው ብላ ደግሞ ነገር እንዲያታመጣብኝ። ሲጀመር እነሱ አይረዱም። እነሱ የፈለጉትን ነው እንጂ ማመን የሚችሉት። ማንም ቢለፈልፍላቸው ማንም ቢነግራቸው አይረዱም። እኔ አሁን አንዳንዴ የሆነ ጥፋት ወይም ጥፋት መስሏት የሆነ ነገር ስትል ለማስረዳት እሷ ጋር አልታገልም። አውርታ አውርታ ዝም እላታለሁ። አውርታ አውርታ ትቀራለች። እነሱን ማስረዳት ማለት ድንጋይ ላይ ውሃ ማፍሰስ ማለት ነው። አይረዱም። ስለማይረዱ ጸጥ ነው በቃ። ስራና ስራችሁን አንደኛ ከዚህ በፊትም ቪዲዮ ሰርቻለሁኝ። ስራ ማፍቀር፣ ስራ ካፈቀራችሁ እመኑኝ ወላሂ ትለወጣላችሁ። ማንም አይናገራችሁም። ማንም አክብሯችሁ ነው የሚኖረው። ምክንያቱም ስራ አፍቃሪ ናችኋል። ለማንም አትንበረከኩም። ስራዋን የምትወድ ሴት ማንም ይጩህ ማንም አደነግጥም። ምክንያቱም ስራዋን ጠንቅቃ ነው የምትሰራው። ስለዚህ ሁላችሁም ጥንቃቄ ማድረግ ያለባችሁ አካላችሁ ላይ ነው እላለሁኝ። ይሄ አካላችን ሲኖር ነው ገንዘቡ ለራሱ የሚጣፍጠው እላለሁ። የዛሬው ቪዲዮ ይሄንን ይመስል ነበረ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስኪ ሰብስክራይቡን ከፍ አድርጉልኝ ውዶቼ። በቃ ይሄን ልላችሁ የምችለው በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ እላለሁኝ። ግን ሰብስክራይብ አድርጉኝ። ልመና ነው መቼም እኔ ቪዲዮ ላይ ሁሉም ላይ ልመና ነው ስራዬ። ግዴታ ያው ስልኩ ካላችሁ ማንንም ለማገዝ ምንም ነገር የሚያግዳችሁ ነገር የለም። ዋናው ስልክ ስለሆነ ስልኩ እጃችሁ ላይ ካለ እኔን እህታችሁን እኔን ሸቃሊትን ብቅ ብዬ እንደዚህ ሰዋራችሁ መቼም ትጨክናላችሁ ብዬ አላስብም። ስለዚህ ይሄ ቪዲዮ የደረሳችሁ ሸር አድርጉት፣ ሰብስክራይብ በቃ ተባበሩኝ። የሚደረገውን ነገር አድርጋችሁ አበረታቱኝ እላለሁኝ። ሰላማችሁ ብዝት ይበልልኝ በያላችሁበት።